በእናት በጣም ይቅርታ የኔ ወንድም አላየሁም ነበር በእናት። አይ ደህና ነኝ። ትንሽ ነው ነካ ያደረግሽኝ። እባክህ የኔ ወንድም ድንጋጤው እንዳልተጎዳ እንድታስብ ያደረገ። እውነት ምንም አታስቢ፣ ደህና ነኝ አልኩሽ። ይልቅ ስለረፈደብኝ ወደ ስራ ይልኝ። እሺ ቢያንስ ልሸኝ? ኧረ አያስፈልግም፣ ቅርብ ነኝ። ሰውዬ ጤና የለህም እንዴ? ምንድነው ሁሉንም ነገር እምቢ ማለት? ግባና ትሸኝ፣ በዛውም አለመጎዳትንም ቀስ ብለህ አረጋግጠህ ትሄዳለህ። አዎ በእናት ፕሊስ። መኪና መንዳት ከጀመርኩበት ጊዜ ጀምሮ ምንም አይነት አደጋ አጋጥሞኝ አያውቅም። ዛሬም እንዴት ትኩረቴን እንዳጣሁ እኔ እንጃ። ኧረ የኔ ጥፋት ነው። እኔ ደግሞ ስራ ላለማርፈድ ስል ሀሳቤ ሁሉ ሰዓት ላይ ነበር። እውነት ነው። ብቻ እንኳን አተረፈ። ሄሎ፣ እየመጣሁ ነው። ያላሰብኩት ነገር ገጥሞኝ ነው። በሰላም ነው፣ በሰላም ነው። መጣሁ። በቃ እስከዛ በቃ ሙዚቃ አጫውቱ። እሺ፣ እደርሳለሁ። ያው አንዳንዴ ማርፈድ የሚያጋጥም ነገር ነው። መቼስ ሁልጊዜ እንዳሰቡት አይሆንም አይደል? አዎ፣ ግን ላይቭ ፕሮግራም ሲሆን ቀድመሽ ካልተገኘሽ በጣም ከባድ ነው። ቴሌቪዥን ላይ ነው እንዴ የምትሰራው? አይደለም፣ የሬዲዮ ጋዜጠኛ ነኝ። ለዛ ነው ድምጽ አዲስ ያልሆነብኝ። እኔ እኮ የት ነው የማውቀው እያልኩ። ቃዋ ሬዲዮ ላይ መተንፈሻ የሚባል ፕሮግራም አዘጋጃለሁ። ምናልባት የምታውቂው ከሆነ እዛ ላይ ሰምተሽኝ ይሆናል። አዎ እንዴ፣ በደንብ አውቀዋለሁ። በጣም ቆንጆ ፕሮግራም ነው። አመሰግናለሁ። እና ዛሬ መነጋገሪያ ሆኜ ልውል ነበር ማለት ነው? እንዴት? ያው የሚዲያ ሰው ገጭቼ ነው። በቃ እኔ እዚህ ጋር ልውረድ። ደረስክ? አዎ፣ ፊት ለፊት ያለው ህንጻ ላይ ነው ሬዲዮ ጣቢያችን። እንግዲህ ለተፈጠረው ነገር በድጋሚ ይቅርታሽ። ችግር የለውም። መልካም ቀን ይሁንልህ። አሜን። ላንቺ ውድ አድማጮቻችን ዘወትር ማክሰኞ፣ ሐሙስና ቅዳሜ በዚህ ሰዓት ከረፋዱ 4 ሰዓት እስከ 6 ሰዓት ወደ እናንተ የሚደርሰው መተንፈሻ ፕሮግራማችን ዛሬም በዕለተ ቅዳሜ ረፋድ የውስጣችሁን ሐሳብ በነፃነት ተንፈስ እንድትሉበት ወደ እናንተ መቅረብ ጀምሯል። በሕይወት መንገዳችሁ ገብቶ ያስጨነቃችሁ፣ ከውስጣችሁ አልወጣ ብሎ ያስከፋችሁ፣ ደስታ ሰጥቶ ሳቅ የሆናችሁን ሐሳብ ሁሉ ለልብ ወዳጃችሁ መተንፈሻ ሹክ በሏት። እኔ ካሌብ ግርማ አብሬያችኋለሁ። ቴክኒሻናችን ሀዊ ደግሞ ቆይታችንን በሙዚቃ እያዋዛች እስከ ፕሮግራማችን ፍጻሜ አብራን ትቆያለች። ተጀመረ መተንፈሻ። በየቦታው በየዕለቱ የተማመኑበት ሲጠፋ፣ ውስብስብ የሕይወትን ቅኔ ለመፍታት ሲታገሉ መኖር አድክሟቸዋል? ለራሳችሁ እንዲህ ብላችሁ ንገሩት፣ ሁሉም ያልፋል። በአንድ ወቅት ከበደ ሚካኤል በግጥማቸው እንዲህ ብለው ነበር። ሀብታም ይደህያል፣ ሐኪምም ይሞታል፣ ጎበዝ ይሸነፋል፣ ብልህ ይሳሳታል፣ የበራውም ጠፍቶ የሰሩት ይፈርሳል፣ ጌጥም ሆነ ጥበብ ውበት ሆነ ክብርም ማስቀየሙ አይቀርም። መስመር ላይ አንድ አድማጭ አለ። ጤና ይስጥልኝ አድማጫችን። ጤና ይስጥልኝ ካሌብ፣ እንደምን አለ? አለን ይመስገን። ማን እንበል? ከየት ነው? አድማሱ እባላለሁ ከዚሁ ከአዲስ አበባ። በነገራችን ላይ ፕሮግራም አክባሪ ነኝ። የሚያዋየው ያጣ ስንቱ እፎይ የሚልበት፣ የጨነቀው ብቻ ሳይሆን የቸገረውም የሚረዳዳበት፣ አንተ እንደምትለው የልብ ወዳጅ የሆነ ፕሮግራም ስለምታቀርብልን በዚሁ አጋጣሚ ምስጋና ይድረስ። በጣም አመሰግናለሁ አድማጫችን። እርሶስ ምን ሊያካፍሉን አስበዋል? እኔ እንኳን ለሌላውም ትምህርት ቢሆን ብዬ አንድ ጥሩ ታሪክ ላካፍላችሁ ነው። ጥሩ አድማጫችን፣ ንገሩን እስቲ። አንድ እዚሁ እኛ ሰፈር ውስጥ ይኖር የነበረ ኤርትራዊ በኢትዮ ኤርትራ ጦርነት ጊዜ ቤተሰቡን ይዞ ወደ ትውልድ ሀገሩ አስመራ መሄድ ግድ ሆነበትና የሚኖርበትን ቤት ለአንድ ጎረቤቴ አደራ ሰጥቶ ሄደ። ይገርምሃል፣ ቃል እንደ ተራ ነገር በቀለለበት በዚህ ዘመን ይሄ ጎረቤቴ ይሄን ሁሉ ዓመት ቤቱን በስሙ ሳያዞርም ሆነ ሳይሸጥበት ሰላም ወርዶ ተመልሶ ወደ ኢትዮጵያ ሲመጣ አስረክበዋለሁ በሚል አደራውን ሳይበላ እየጠበቀው መሆኑን ስለማውቅ እንደው ቃል ጠባቂነቱ ስላስደሰተኝ ላካፍላችሁ ብዬ ነው። በጣም ግሩም ነው አድማጫችን። ይሄ ለሁሉ ሰው ሕይወት ምሳሌ ሊሆን የሚችል ታሪክ ነው።
በጣም እንጂ እንዲህም አይነት ለቃሉ የታመነ ሰው መኖሩን ማየት መታደል ነው። በዚሁ አጋጣሚ ለወዳጄ የከበረ ምስጋናዬን ማድረስና ትውልዱም ቃል ትልቅ የእምነት ዕዳ መሆኑን ተረድቶ ለቃሉ የታመነ እንዲሆን አደራ ለማለት ፈልጋለሁ። በጣም እናመሰግናለን አድማጫችን። ደህና ነሽ? ቆየሁብሽ አይደል ሮሚዬ? የተለመደ እኮ ነው። ምን ላድርግ? ከስተመር በዝቶብኝ እኮ ነው። ሰበብ አታጭም እባክሽ አንቺ። ይልቅ ዛሬ በጠዋቱ ጉዶኝልሽ ነበር። ምን ነው ሮሚዬ? ምን ሆንሽ? ከፓርኪንግ ስወጣ አንዱ ሲንቀለቀል ከኋላ የገብቶ አልገጨሁትም መሰለሽ? የምርሽን ነው? እና ተጎዳ? አይ ምንም አልሆንም። ትንሽ ነው ዝም ብዬ ገፋ ያደረኩት። ግን እንዴት እንደደነገጥኩኝ ብታውቂ። አረ ጓደኛዬ እንኳን ቀላል ሆነ እንጂ እንዴት ነው የማያስደነግጠው? እና እሺ መጨረሻችሁ ምን ሆነ? ላሳክም ብለው እምቢ አለኝ። ከዛ በመከራ ልሸኝ አልኩትና የሚሰራበት ቦታ ጥዬው ይኸው አንቺ ጋር መጣሁ እልሻለሁ። ጥሩ ነው ያጋጠመሽ። እንዴት በቀላሉ ነው አይተላቀቅሽ። ስንቱ መሰለሽ ሳይጎዳ ተጎድቻለሁ ብሎ ሀገር እያዝ የሚለው። እሱስ እውነትሽ ነው። ደግሞ እኮ ጋዜጠኛ ነው። አስበሽዋል? ዛሬ የሬዲዮ መነጋገሪያ ሆኜ ስውል። ኧረ እባክሽ ታዋቂ ጋዜጠኛ ነው እንዴ? ምንድን ነበር በእናትሽ? የሆነ ማስተንፈሻ የሆነ መተንፈሻ የሚል ፕሮግራም አዘጋጃለሁ ሲል መሰለኝ የሰማሁት። ሮሚ ስሙ ማን ነው? ኧረ እኔ እንጃ። ብቻ ካሌብ እንዳይሆንና የባሰ እንዳታስደነግጪ። ሜሪ ሙች፣ እኔ ምንም አላውቅም። ቃዋ ሬዲዮ ላይ መተንፈሻ የሚባል ፕሮግራም ያለው ካሌብ ብቻ ነው። ሌላ ያለ አይመስለኝም። አዋው የጣቢያውን ስም እንደዛ ነበር ያለው እንዴ? በጣም ተወዳጅ ጋዜጠኛ እኮ ነው። ባይገርምሽ የኛም ሬስቶራንት ስፖንሰር ሆኖት ያውቃል። አር ዩ ኪዲንግ? እንዴ ቆይ ሜሪ፣ ሲጀመር አንቺ ቁጭ ብለሽ ሬዲዮ ታዳምጫለሽ እንዴ? ለምንድን ነው ማላዳምጠው? የሚገርምሽ ነገር የእሱ ፕሮግራም ላይ ማስታወቂያ ካሰራን በኋላ ነው ሬስቶራንታችን እንደዚህ በሰው የተጨናነቀው። እውነት ይገርማል። ኤኒዌይስ እሱን ተይውና ወደ ጉዳያችን እንግባ። ለምንድን ነው እንደዚህ አጣድፈሽ የጠራሽ? ሮሚዬ በጣም ደስ የሚል ዜና ልነግርሽ ነው። ምን ተገኘ? በነገራችን ላይ ይህንን ደስታ የምነግረው የመጀመሪያ ሰው አንቺ ልትሆኚ ነው። ሜሪ ደግሞ ምንድን ነው እንደዚህ የሰው ልብ ማንጠልጠል? ከነገርሽ ቶሎ ንገሪኝ። ሆስፒታል ላይ ቼክአፕ ሄጄ ነበር። እኔ አላምንም። እመኚ ሮሚዬ፣ የ2 ወር እርጉዝ ነኝ። ወይኔ ሜሪ፣ ወይኔ ታድለሽ የኔ ቆንጆ። በጣም ነው ደስ የሚለው። አድማጮቻችን በመተንፈሻ ፕሮግራማችን ላይ የህይወት ልምዳችሁን እያጋራችሁንና የውስጣችሁን ስሜት በነፃነት እያካፈላችሁን ስለሆነ በጣም እናመሰግናለን። አድማጭ መስመር ላይ ያለ። ጤና ይስጥልኝ። ሰላም፣ እንዴት ነህ ካሌብ? ርብቃ ነኝ ከሐዋሳ። እሺ ርብቃ፣ የምታካፊን ሀሳብ እንስማ። ለምስጋና ነው የደወልኩት። ባለፈው ሳምንት ፕሮግራምህ ላይ ደውዬ ባለቤቴ ከሞተ በኋላ ልጆችን ለማስተማርና የቤት ኪራይ ለመክፈል እንደተቸገርኩ ተናግሬ ነበር። አስታወስከኝ? አዎ በደንብ አስታውሳለሁ። እና ካሌብ፣ በአንተ ፕሮግራም አማካኝነት ልጆቼም ስፖንሰር አግኝተው ትምህርታቸውንም ቀጥለዋል። ቃል የገቡልኝም ሰዎች የቤት ኪራይ ከመክፈል አልፎ የራሴን ስራ የሚጀምርበትን እድል አመቻችተውልኛል እና ምን እንደምልህ አላውቅም። በጣም ነው የማመሰግነው። በጣም ደስ ይላል ርብቃ። ምስጋናው ግን ከኔ በላይ ያስጨነቀሽን ነገር እንዲፈታ ላደረጉት ልበ ቀናዎች ይሆንልኝ። አዎ እነሱንም ከልብ ማመስገን እፈልጋለሁ። እሺ የሐዋሳዋ አድማጫችን ርብቃ፣ በድጋሚ ስለደወልሽ በጣም እናመሰግናለን። ጠንካራ ሆነሽ የተሻለ ቦታ እንደማገኘሽ ተስፋ አድርጋለሁ። በሚገባ ልጆችም እንወድሃለን እያሉህ ነው። በጣም ነው ማከብርህ። አንድ ቀን ደግሞ ሐዋሳ መተህ ብንገናኝ በጣም ደስ ይለኛል። ስለ ግብዣው በጣም ነው ማመሰግነው። ያው አንድ ቀን መምጣት አይቀርም። እሺ እናመሰግናለን። እሺ እኔም በጣም አመሰግናለሁ። ወይኔ በፈጣሪ፣ እኔ ስላንቺ ምን ያህል ደስ እንዳለኝ አታውቂም። በጣም የሚገርም ነው። ጓደኛዬ ልጅ እናት ልትሆን ነው። አዎ ሮሚዬ፣ ቤተሰብ ልንመሰርት ነው። የቤተሰብ ፍቅር ሳያገኝ ላደገ ሰው ይሄ ምን ያህል ትልቅ ነገር እንደሆነ መቼም ይገባሻል። ይገባኛል የኔ ቆንጆ። ባይገርምሽ ግሩሜ እንኳን ገና አልሰማም። እንዴት አልነገርሽም? ጠዋት ነው ቼክ የተደረግኩት። እሱ ደግሞ ትላንት ነበር ፍላይቱ፣ ሳይሰማ ሄደ። በጣም ነው የሚያስጠላው። እውነት እንደዚህ አይነት ደስታ ሲፈጠር እንኳን ቆይ አብሮሽ ሰለብሬት ካላደረገ ምኑን ትዳር ሆነ? ሮሚ ደግሞ ስራ አይደል እንዴ? የፈለገው ይሁን
ቆይ አንቺ በዚህ ሰዓት አብሮሽ ሳይሆን ሲቀር እንኳን ምንም አይሰማሽ? አብሮኝ ቢሆን ደስ ይለኝ ነበር፣ ግን ደግሞ ምን ማድረግ እችላለሁ? እኔ እንጃ። እኔ ግን የማገባው ሰው በዚህ ሰዓት ሮጦ መጥቶ ቫኬሽን እንዲወስደኝ ነው የምፈልገው። ማን እሱን ይጠላል ብለሽ ነው ሮሚዬ? ግን ህይወት እንደሚሆንሽ እንድትኖር አትፈቅድልሽም። ደግሞ በአካል ሲመጣ ብነግረው ይሻላል ብዬ ነው እንጂ እድሜ ለቴክኖሎጂ ደውዬ መናገር እችላለሁ። ብቻ በጣም ደስ ብሎኛል እውነት። አመሰግናለሁ ሮሚዬ። በጣም ደስ የሚል ዜና ነው። መስኮቱን በቃ ሮሚዬ ልግባ። እሺ በቃ ውዴ፣ ማታስ መገናኘታችን አይቀርም አይደል? እዛ ከነሀኒ ጋር ተሰብስበን በደንብ ሰለብሬት እናደርገዋለን። እሺ ሮሚዬ፣ በቃ ኬክሽን ውሰጂልኝ። ከኋላ አድርጊልኝ፣ በኋላ ቢሮ ስገባ በለዋለሁ። እሺ ደውልልሻለሁ። በቃ ደውይልኝ። ባይ። ሄው ሮሚዬ፣ እዚህ አስቀምጬልሻለሁ። ምንድን ነው ሮሚ? ይሄ የምን መድኃኒት ነው? በእናትሽ ያ ጋዜጠኛ ጥሎት ወርዶ ነው ማለት ነው። ወይ በእናትሽ ሮሚዬ፣ እና ምን ልታደርጊለት ነው? እኔማ ምን አደርጋለሁ? እድሉ ነው በቃ። እንግዲህ ሌላ ይገዛላ። ተይ እንጂ ጓደኛዬ፣ እንዴ በጣም ብዙ እኮ ነው። በዛ ላይ ድጋሚ መግዛት ባይችልስ? ታዲያ ምን ይሁን ሜሪ? ይሄ እኮ የኔ ጥፋት አይደለም። አውቃለሁ፣ ግን እንደምን ብልሽ መልሽለት። ሜሪ፣ እኔ በጣም ብዙ ስራ እየጠበቀኝ ነው። አሁንም አንቺ ሆነሽብኝ ነው የመጣሁት። የምሬን ነው ሜሪ፣ አልችልም።